የሰው ልጅ በደንብ አድርጋችሁ ማወቅና መረዳት ትልቅ ጥበብ ነው። ይህን ነገር የምትፈልጉ ከሆነ ትልቁና ዋናው ስራችሁ ራሳችሁን ማወቅና ራሳችሁ ላይ መስራት እንደሆነ ልታውቁት ይገባል። ለዛ የሚጠቅማችሁ ቆንጆ መጽሐፍ The Laws of Human Nature የሚል መጽሐፍ ነው። አራተኛው ህግ The Law of Compulsive Behavior ይላል። ይሄ ማለት የሰው ልጅ እውነተኛ ማንነቱን ማወቅ የምትፈልጉ ከሆነ ከሚያወራው ይልቅ በተደጋጋሚ የሚያደርገውን ነገር ልብ ብላችሁ ማየትና መገምገም መጀመር አለባችሁ። ለዛ የሚጠቅማችሁ በጣም ብዙ ነገሮች አሉ። የተወሰነውን ልበላችሁ። የመጀመሪያው የሰው ልጅ ባህሪ በሶስት ነገሮች እንደሚዳብር ማወቅ መጀመር አለባችሁ። ጄኔቲክ፣ ኤርሊ ቻይልድሁድ እና ሀቢት ወይም ኤክስፒሪየንስ ይለዋል። ጄኔቲክ ማለት ገና በልጅነታችን አይምሯችን ዋይሪንጉ ቴምፐርመንታችን ላይ ወይም ጸባያችን ላይ ትልቅ ተጽዕኖ ይፈጥራል። ተጽዕኖ ማለት ተጣፈንታ ማለት አይደለም፣ ግን ትልቅ ተጽዕኖ ይፈጥራል። በዚህ ተጽዕኖ ምክንያት ምናልባት ነጭናጫ ልንሆን እንችላለን፣ ፈሪ ልንሆን እንችላለን፣ ለአዳዲስ ነገሮች ክፍት የሆነ አይምሮ ሊኖረን ይችላል፣ ወይም ዝግ ሊሆን ይችላል። ስሜታዊ ልንሆን እንችላለን። ማህበራዊ ህይወታችን ላይ በጣም ቀለል ብለን የምንኖር ሰዎች ልንሆን እንችላለን። ብዙ ነገሮቻችንን በተፈጥሮ የምናገኘው ተጽዕኖ የሚፈጠርብን ነገር አለ። ያ ማለት ግን በነቃ አይምሮ ለማይኖር ሰው ያንን ነገር እየተለማመደ ይኖራል። ነቃ ከታገዘ መስመር ከታየ ግን ከዛ ነገር የመፋታት የመለየትና የተሻለ ነገር ውስጥ የመግባት ቻንሱ ከፍተኛ ነው። ሁለተኛው ደግሞ ኤርሊ ቻይልድሁድ ይባላል። የልጅነት ዘመን በተለይ ከ3 ከ4 ዓመት በፊት በጣም ብዙ ሳይኮሎጂካል ጥናቶች የተደረጉት ያረጋገጡት ነገር ምንድነው? 4 አይነት የአስተዳደግ አይነቶች ለባህሪ ትልቅ ተጽዕኖና አስተዋጽኦ ያደርጋሉ። የመጀመሪያው ፍሪና አውቶኖመስ የሚባል አይነት አስተዳደግ ያደጉ ሰዎች ደህንነታቸው የተጠበቀላቸው፣ ፍቅር ያገኙ፣ ነጻነት ያገኙ፣ እምነት የተጣለባቸው እያዩ ያደጉ ህጻናቶች ሲያድጉ ለሌሎች እምነት ያላቸው፣ በራሳቸው የሚተማመኑ፣ ለግጭቶች በአግባቡ መፍትሄ የሚፈልጉ፣ ስሜታቸውን የሚቆጣጠሩ ሰዎች ሆነው ጥሩ ባህሪ ያላቸው ሰዎች ይሆናሉ። ሁለተኛው ዲስሚሲቭ ወይም አቮይደንት የሆኑ ሰዎች አሉ። እነዚህ ብዙ ነገሮቻቸው ኢግኖር የተደረጉ ሪጀክት የተደረጉ ስሜታቸው ያልታየላቸው፣ ያልተደገፉ፣ ያልታከሙ፣ ያልታዩ በጣም ችላ የተባሉ ሰዎች የውስጥ ሰላም የሌላቸው በመሆናቸው በራስ መተማመን በማጣታቸው ሲያድጉም ያንን ባህሪ የመለማመድ ቻንሳቸው በጣም ከፍተኛ ነው። በሶስተኛው ደግሞ ኢንመሽድ የሆነ አምቢቫለንቶች አሉ። ውዝግብግብ ያለ ስሜት ኤክስፒሪየንስ እያደረጉ ያደጉ ሰዎች ናቸው። ያገኙት አቴንሽን ኢንኮንሲስተንት የሆነ ወላጆቻቸው ሲያልፍላቸው፣ ሲደሰቱ፣ ነገሮች ሲስተካከሉላቸው በጣም ፍቅር የሚሰጧቸው፣ ሲከፋቸውና ሲጨንቃቸው ደግሞ በጣም የሚርቁና ንግለክት የሚደረጉ ህጻናት ልጆች በሚያሳዝን ሁኔታ የወላጆቻቸውን ስሜት ለማወቅ ማጥናት በተጠንቀቅ እየኖሩ ያለ እድሜያቸው የወላጆችን ሮል እየተጫወቱ ወላጆቻቸውን ስሜት በጣም ልብ እያሉ ከነሱ ጋር ለመግባባት የወላጆች ተንከባካቢ ሆነው ሁልጊዜ ማረጋገጫ የሚፈልጉ ሰዎች እየሆኑ ያድጋሉ። በአራተኛው ደግሞ ዲስኦርጋናይዝድ የሚባለው ነው። ይሄ ደግሞ ኮንፊውዚንግ የሆነ ኬዮቲክ የሆነና ፍራይትኒንግ የሆነ ኤንቫይሮንመንት ውስጥ የሚያድጉ ህጻናቶች ናቸው። ብዙ ግጭት፣ ብዙ ፍርሃት፣ ብዙ ውዝግብግብ ያለ ነገር ውስጥ የሚያድጉ ህጻናቶች የውስጥ ሰላም የጎደላቸው፣ በኑሮ በህይወት መተማመን የጎደላቸው፣ ሰውን መውደድና መረዳት በጣም የሚከብዳቸው የሚያቀታቸው፣ በውስጣቸው ሰላም የሌላቸው ልጆች ትልቅ ሰዎች ሆነውም እንኳን ይህንን የህፃን አይምሮ ማሳደግ የማይችሉ የሚያሳዝን ቦታ ላይ የሚሆኑ ሰዎች ናቸው። ብዙ አይነት የአታችመንት ስታይል ተጽዕኖ ይፈጥራሉ። ነገር ግን የህይወት እጣ ፈንታ እንዳሉ ማወቅ መጀመር አለባችሁ። በሶስተኛው ደግሞ ሀቢት ወይም ኤክስፒሪየንስ የሚባለው ነገር ነው። ይሄ ደግሞ ባህሪያችን የሚገነባው በተደጋጋሚ በሚደረጉ ድርጊቶች እንደሆነ ሁላችንም ማወቅና መረዳት መጀመር አለብን። የምንመርጣቸው ባህሪዎች፣ ጓደኛ፣ ቤተሰቦች፣ መጽሐፍ፣ ሀሳብ፣ ጥናቶች ለወደፊት ህይወታችን ለወደፊት እጣ ፈንታችን ምርጫችን እንደሆኑ ማወቅ መጀመር አለብን። ለዛ ነው መነጠልና መለየት ማወቅና መመርመር የኛ ስራ የሚሆነው። አራተኛው ደግሞ አዶለሰንስ የሚባል ይሄ ደግሞ ጉርምስና ወይም ደግሞ ቲኔጀር እድሜው ስንገባ አንፎርቹኔትሊ ከማህበረሰቡ መራቅ ስለማንፈልግ፣ ሪጀክሽንን በጣም ስለምንፈራ፣ ተቀባይነትን በጣም ስለምንፈልግ የተለያየ ማስኮችን ማድረግ እንጀምራለን። ውስጣችን ያለው ማንነት በደንብ አድርገን እየቀበርን ከሰው ጋር የሚስማማ ከሰው ጋር የሚያኖረንን ነገር ብቻ በደንብ አድርገን እየተለማመድን አስፈላጊ ሲሆን ጠንካሮች፣ ጎበዞች፣ ፈጣኖች ወይም ደግሞ በጣም አስቂኝ፣ አመፀኛ ሁልጊዜ ራሳችንን እየደበቅን እየተጫንን እነዚህ አይነት ባህሪዎችን እነዚህ አይነት ማስኮችን ባደረግን ቁጥር ማንነታችንን በጣም እየተጫን ነው። አላስፈላጊ የሆነ ባህሪ ክሬት እያደረግን ነው። ይሄን ነገር በደንብ አድርጋችሁ ተረዱት። የእናንተ ስራ የሁላችንም ስራ it's to become a student of human nature ይላል። የሰውን ተፈጥሮ ተማሪ ለመሆን ራሳችንን ዝቅ አድርገን በትህትና መስራት ነው። የመጨረሻ ቫልዩብል የሆነ ትልቁና ዋናው የህይወት ስኪል የሰውን ባህሪ መረዳት ነው።
ይህንን ነገር የገባቸው መልቲ ቢሊዮን ዶላር ኢንቨስተር የሆነው ከዋረን በፌት እስከ ፍራንክሊን ሮዝቬልት ድረስ አንስቶ ታሪካቸውን በደንብ አድርጎ እያስረዳ ነው የሚያወራው። ትልቁ ስራችን የራሳችን ባህሪን በመረዳት እነዚህ ነገሮች በደንብ አድርገን በማወቅ ራሳችንን ተማሪ አድርገን እዛ ነገሮች ላይ መስራት ነው ይላል። የተወሰነ ኮመን የሆኑ ቶክሲክ የሆኑ ባህሪ ያላቸውን ሰዎች፣ መርዛማ የሆነ ባህሪ ያላቸውን ሰዎች መለየት ኃላፊነቱም ግዴታውም እኛ ጋር ነው ይላል። የተወሰነውን ነገር ላንሳላችሁ። ሃይፐር ፐርፌክሽኒስት የሚባሉ አሉ። እነዚህ በጣም ፍጹምነትን የሚፈልጉ ሰዎች ናቸው። እነዚህ ሰዎች በጣም ታታሪ ናቸው፣ ብቁ ናቸው፣ ከፍተኛ የሆነ መስፈርት ሀይ የሆነ ስታንዳርድ አላቸው። ያ ቢሆንም ግን በጣም ሰውን የሚቆጣጠሩ ምንም አይነት ለሌሎች እምነት የማያሳዩ ማስደሰት እነሱን የማይቻልና ከባድ የሆኑ ሁልጊዜ ሰውን የሚወቅሱና የሚጫኑ ሰዎች ናቸው። እነዚህ ሰዎች መራቅና መሸሽ መጀመር አለባችሁ። ሁለተኛው ደግሞ ፐርሶናላይዘር አሉ እና ሁኔታዎች ከራሳቸው ጋር ይዘው የሚተረጉሙ ናቸው። እነዚህ ሰዎች በቀላሉ የሚከፉ ቂመኛ፣ መገፋትን የሚፈሩ ራሳቸውን ሰው ሳይቀር የሚገፉ በጣም ተጠራጣሪ ሰዎች ናቸው። እነዚህንም ሰዎች ማወቅና መረዳት መጀመር አለባችሁ። ከዛ ቀጥሎ ደግሞ ሪሌንትለስ ሬበሎች አሉ። እነዚህ ከባድ አመፀኞች ናቸው። ህግና ደንብን የማይከተሉ፣ የማይወዱ፣ የሚቃወሙ፣ ምክርንም ሆነ የተለያዩ ነገሮችን መስማት የማይፈልጉ፣ ባለስልጣን ሁል ጊዜ ጠላት አድርገው የሚያዩ፣ ብዙ ጊዜ ደፋርና በራሳቸው የሚቆሙ ይሁኑ እንጂ አመፅን ከነጻነት ጋር እያወዛገቡ ሁል ጊዜ በአመፅ የሚጓዙ ሰዎች ናቸው። እነዚህንም ሰዎች መጠንቀቅ አለባችሁ። ሌላው ድራማ ማግኔቶች አሉ። እነዚህ ደግሞ ሁል ጊዜ ባለ ታሪከኞች ናቸው። ችግር የማያጣቸው ናቸው። ወሬ የማያልቅባቸው ሰዎች ናቸው። ድራማ የሚፈጥሩ ሰዎች ናቸው። ሀሜት ነዳጃቸው የሆኑ ሰዎች ናቸው። እነዚህ ሰዎች ድራማው ሲያልቅ እናንተን ድራማ ውስጥ እንደሚከቷችሁ፣ እናንተ የድራማው ዋና ገጸ ባህሪ እንደሚያደርጓችሁ አትጠራጠሩ። ሌላው ቢግ ቶከሮች አሉ። እነዚህ አላማቸው፣ እቅዳቸው፣ ሀሳባቸው ከሁሉም የተሻለ ከፍ ያለ ማንም ሰው የማይረዳው አድርገው ራሳቸውን ትልቅ ቦታ ያስቀመጡ ድርጊት በስራ ግን ምንም የማይታይ ምንም እዚህ ግባ የሚባል ነገር የሌላቸው ቢግ ቶከሮች አሉ። እነዚህም ቶክሲክ ናቸው፣ ተሻለባችሁ። ሌላው ደግሞ ሴክሹዋላይዝድ ፐርሶናሊቲ ይለዋል። ይሄ ደግሞ በወሲብ የተጫኑ ናቸው። መነጽራቸው ሁሉንም ነገር በወሲብ የሚያዩ ሰዎች ናቸው። እነዚህ ሰዎች አጠገባችሁ ካደረጋችሁ ዳራችሁን፣ ዘመድ አዝማዶቻችሁን፣ ብዙ ነገሮቻችሁን በወሲብ እያዩ አላስፈላጊ ነገር ውስጥ ሊገቡባችሁ ስለሚችሉ ተጠንቀቋቸው። ትልቁ ችግር እነዚህ ሰዎች ሀብት ንብረት ወይ ራደር ቦታ ላይ ሲሆኑ ይህንን ኃይል በደንብ አድርገው እየተጠቀሙ ብዙ ሰዎችን አቢዩዝ እንደሚያደርጉም ይነገራል። ሌላው ፕሊዘር አሉ። እነዚህ ደግሞ ሳቂታ ናቸው። በብዙ ነገሮች ተስማሚ ናቸው። ሰውን ለማስደሰት የሚኖሩ ሰዎች ናቸው። በውስጣቸው ሁሉንም ነገር እየተጫኑ ለሰው የሚኖሩ ሰዎች ናቸው። ፕሊዝ ለማድረግ ሰውን ለማስደሰት የሚኖሩ ሰዎች ናቸው። ይሄ ግን ማንነታቸውን መሆን እያቃታቸው በጣም ራሳቸውን እየተጫኑ ስለሚሄዱ በሚያሳዝን ሁኔታ ቂመኛ ነው የሚሆኑት። ስለዚህ እነዚህንም ሰዎች መጠንቀቅ መጀመር አለባችሁ። የመጨረሻው ሴቪየር የሚባሉ አሉ። እነዚህ ደግሞ አጋዥ ናቸው። በጣም ብዙ ሰዎችን አዳኝ ናቸው። ነገሮችን ለመምራትና ለማሳየት ቀድሞ የሚገኙ ሰዎች ናቸው። እነዚህም ሰዎች ቢሆኑ ራሳችሁ መቆም ስትፈልጉ፣ በቃ ማለት ስትጀምሩ፣ አሁን ይህንን ነገር ራሴ ልሞክረው፣ አታስፈልገኝም የምትሏቸው ሰዓት ሪጀክትድ የተደረጉ ስለሚመስላቸው፣ ያንን ቁጥጥር ያጡ ስለሚመስላቸው ከባድ የሆነ ጸብ ውስጥ ነው የምትገቡት። እነዚህ ቶክሲክ የሆኑ ባህሪዎችን በደንብ አድርጋችሁ የማወቅና የመለየት ኃላፊነት እናንተ ጋር ነው ያለው። አላማችን ሁላችንም መሆን ያለበት ሱፒሪየር የሆነ ካራክተር እንዲኖረን ነው። ይሄ ማለት ራስን በደንብ አድርጎ የሚያውቅና የሚረዳ ትልቅ ጥበብ እንደሆነ መረዳት ነው። ለዛ የሚጠቅማችሁ ድክመታችሁን ሁል ጊዜ ወቁት፣ ኃላፊነት ሁል ጊዜ ውሰዱ፣ ራሳችሁን ተቆጣጠሩ። ያለማቋረጥ መማር አለባችሁ፣ መወያየት አለባችሁ፣ ትችትን መቀበል መጀመር አለባችሁ፣ ከስህተታችሁ ሁል ጊዜ መማር መጀመር አለባችሁ። እውነትን የማይጋተት የማይጋፋ ሰው መሆን አለባችሁ። ማስመሰልን ማቆም መጀመር አለባችሁ። ግባችሁ መሆን ያለበት አእምሯችሁን ተረዱት፣ አስተዳደጋችሁን ወቁት፣ ተደጋጋሚ ባህሪያችሁን ልብ ብላችሁ ይዩት። ራሳችሁ ላይ መስራት ቆርጣችሁና ወስናችሁ መጀመር አለባችሁ። The Laws of Human Nature ምርጥ መጽሐፍ ነው። አራተኛው ህግ The Law of Compulsive Behavior ይመስላል። ሌላውን ህግ ደግሞ በሚቀጥለው ቪዲዮ አቀርብላችኋለሁ። ስላዳመጣችሁን ከልብ አመሰግናለሁ።